ተመልካቾቻችን አሁን የምንገኘው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ በሚዘልቀው መስመር ላይ ነው። ይህ አካባቢ የተለያዩ መሰረተ ልማቶችን ያካተተ ነው። የብስክሌት መንገድ፣ የእግረኛ መንገድ፣ አረንጓዴ ልማት፣ የማረፊያ ስፍራዎችና የመኪና ማቆሚያ ስፍራዎችን የያዘ ነው። በአጠቃላይ ይህ መስመር የአካባቢውን ገጽታ ሙሉ በሙሉ የቀየረ ፕሮጀክት ነው። በፊት ሲመሽ የምንሄድበት ቦታ የለም። ይህ አካባቢ ጨለማ ነው። ምንም ሰው የሚሄድበት ቦታ የለውም። ቢያንስ ትንሽ ወደዚህ ወደ 05 የሚባለው ሰፈር ነው እንጂ ወደዚህ ሰፈር ማንም ዝር አይልም፣ ጨለማ ነው። አሁን ግን ይኸው እንደምታየው ነው እንግዲህ ብዙ ሺህ ሰው ነው ያለው። ይሄ አረንጓዴው የልጆች መጫወቻው አሁን የምታየው ከሆነ ሰው ሁሉ ልጆቹን ይዞ እዚህ ነው ያለው። እንደ ሐዋሳ ነዋሪ በጣም የኮራንበት ስራ ነው። ከዚህ በፊት ይሄ ቦታ እንደዚህ አልነበረም። የምንዝናናው እቺን አሞራ ገደልና ፍቅር ሐይቅ ነበረች እና አሁን ህፃናቱም አዋቂውም እየመጣ እየተጫወተ እየተዝናና ያለበት ቦታ ቢኖር አንደኛ ተመራጭ ይሄ ነው። በተለይ ከስራ ሰዓት ውጪ ከ12 ሰዓት ጀምሮ ይሄ ሁሉም ሰው መጥቶ እዚህ ጋር እየተንቀሳቀሰ ነው የሚገኘውና ከተማውን በጣም የተለየ ከተማ እንዲሆን ነው ያደረገው። እዚህ እንደምንመለከተው እንግዲህ ይህ ስፖርት ማዘውተሪያ ስፍራ የተለያዩ አይነት መሰረተ ልማቶችን ያካተተ ነው። የህፃናት መጫወቻ፣ የቅርጫት ኳስ፣ የመረብ ኳስ እንደዚሁም ደግሞ የእግር ኳስና ሌሎች መሰረተ ልማቶች ያሉት ነው። ወጣቶች ጊዜያቸውን ሌላ ቦታ ከሚያሳልፉ እዚህ ተገኝተው በስፖርታዊ እንቅስቃሴ በተለያዩ ነገሮች ያዘወትራሉ። በእግር ኳስ፣ በቅርጫት ኳስ በተለያዩ ነገሮች ጊዜያቸውን እዚህ ያሳልፋሉ። ያው ወደፊት አገራችን ከዚህ ነው ብዙ ተተኪዎችን የምትወስደው። ካልተጫወቱ ካልተለማመዱ በአካባቢያቸው ምንም አይነት እንትን ከሌለ ሊወጡ አይችሉም። ያላቸውን እንትን ይዘው እዛው ሊቀመጡ የሚችሉትና እንደዚህ አይነት ነገር መጥቶ ለሀገሪቷ እንትን መኖሩ አስተዋጽኦ አለው። ብዙ ተተኪዎች ይመጣሉ። ብዙ ሰዎች ችሎታቸውን የሚያሳዩበት ቦታ ነው። ሐዋሳ ላንጋኖ ለሽርሽር ሄጄ የሚባል ዘፈን ነበረ ቀደም ሲል እኛ ወጣት እያለን በነበረበት ጊዜ ይሄ እኛ የተሰጠን የተፈጥሮ ጸጋ ትልቅ ነው። ምንም ነገር ሳይሰራው ውሃው አንድ ውበት ነው። ውሃው ሀብት ነው። ውሃው ገንዘብ ነው። ውሃው ለአገር ውስጥም ሆነ ለውጭ ቱሪስቶች አትራክቲቭ ነው። ይሄንን በደንብ አጉልቶ የሚያወጣው ነው ማለት ይሄ የመንገድ አካፋዩ የሚተገሉ ችግኞች ሳሩ ምናምን ብቻ ሳይሆን ቀጥታ የሆነ የኢኮኖሚ ጠቀሜታ አለው። ከዚህ በተጨማሪ በከተማዋ በተለያዩ አካባቢዎች ላይ መጠነ ሰፊ የኮሪደር ልማት ስራ እየተከናወነ ይገኛል። እነዚህ ሲጠናቀቁም የከተማዋን የቱሪዝም ፍሰት በከፍተኛ ደረጃ የሚያሳድገው ይሆናል።